ሁላችሁም ላይክ እና ሼር እያደረጋችሁ ለሚመለከተው አካል ለእህታችን ፍትህ እንጠይቅ። ሁላችሁም ሼር አድርጉ። ሆዷ ለምን ተካ ነገሯ እንትን ብሎ ከአንገቷ እስከታች ድረስ ከፍቷል። እች ልጅ ራሷን አላጠፋችም። ሆዷ ሙሉ ተከፍቶ የሆድ ዕቃ የለም። ሼር ኮፒ ሊንክ አድርጉልኝ። ሄዳ ሙድና የተከበራችሁ የዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ተረፍረፍ ይበልልኝ። ላይክ እና ሼር እያደረጋችሁ ባካችሁ ለዚች ልጅ ድምጽ ሁኑ። ሁላችንም ድምጽ እንሁናት ባካችሁ። በተለይ ስደት ላይ ያላችሁ ባካችሁ ለሚመለከተው አካል አድርሱ። የዚች ልጅ ሆድ ተከፍቷል። ማን የከፈተው? ለምን ተከፈተ? ለምን ምን አድርገዋት ነው? አሰሪዎቹ እንዲያዙልን እንዲጠየቁልን እንጩህና ልቅስ። ሁላችንም እንበል እንስራ እየደጋገመን ቪዲዮ ሁላችሁም በቲክቶክም በተለያየ ነገር ላይ ለዚች ልጅ ድምጽ እንሁንና እውነት ሀቅ እንዲወጣላት ለዚች ልጅ ድምጽ እንሁን። ትላንትናም ደግሞ ሌላዋ በዱባይ ላይ እንደዚሁ ሞታለች፣ ህይወቷ አልፏል። ትላንትና መዳሟ ህይወቷን በዱባይ ላይ አስገባላችኋለሁ እሱንም መረጃ። ትላንት ህይወቷ አልፏል። መዳም ወርውራት ጭንቅላቷን ፈንክታት ሁለት ቦታ አድርጋት ልጅቷ ሳትናገር ሳትጋገር 15 ቀን ሆስፒታል ተኝታ ቤተሰብ ሂዶ አይቷት ህይወቷ አልፏል። ማታ ላይ ማለት ነው። በጣም ያሳዝናል። እና ስለዚህ እሷስ እና ሀቢባ ደርሰውላታል። ለዚች ግን ለዚችኛይቱ ሳውዲ ላይ ለሞተችው እህታችን ማንም እየደረሰላት አይደለም። ለመዝገቤ የምትባለው ማለት ነው፣ ለገንዘቤ እና እባካችሁ ሁላችንም ድምጽ እንሁን፣ ድምጻችንን እናሰማ። የዚች ልጅ እውነት እንዲወጣ ፍትህ እንበል፣ ፍትህ እንበል። 10 ቀን ሙሉ እህትክ ራሷን ስታ ሆስፒታል ሆና መዳሟ ምን ታድርጋት? ልትገላት ሞክራ ይሁን ከፎቅ ላይ ወርውራ ጥላቲው ምን አርጋት እንደሆነ ሳታቅ ዝም ብላ 10 ቀን እንዴት ትቀመጣለህ? የሆነ ጊዜ በአንስ ዛሬ 15 ቀን በፊት አሟታል። የዛኔ ሆስፒታል ሄደው ከታከመች በኋላ ተሻለች። ወደ ቤት ገብተ ስራ መስራት ጀመረች ልጅቷ። እኔም እንደ የዛኔ አይነት አሁንም እሷ ገብተ ትወጣለች ብዬ አሰብኩኝ ነው የዛኔ። እሺ ትናንትና ሄደክ በአካል ባይነህ አያሃት እህትህን? ዛሬም ትላንትናው። እሺ እንዴት ናት ስታያት? ትላንትና ምንም ተስፋ የለም። አሁን ጭንቅላት መስራት ይቆማል አለን ዶክተሩ። እሺ ምን ሆና ነው ብላክ ዶክተሩን ጠየቅከው? አዎ እሱ ዶክተሩ ከጠየቁም በኋላ እኔም አላወኩም። እሷ ጭንቅላት ብቻ መስራትን ባለች ትንፋሽ ራሱ የለንም፣ እኛው መድኃኒት እየሰጠ እየገላገለ ነው፣ ዋጋ የለም፣ እናንተ አማራጭ ፈልጉ አለኝ ዶክተሩ። እሺ ማዳም አልመጣችም? ማዳም አልመጣችም። እኔ እዛ ያለበት ሰዓት አልመጣችም። እሺ ጋይስ ምናልባት እሱ ምንም ቋንቋ ስለማያውቅ ምንም ስለማያውቅ ይሆናል። ሆስፒታል መሄድ የምትችሉና ልጅቷን አይታችሁ ዶክተሩን አረብኛ የምትችሉ ኢማራት የምትኖሩ ሄዳችሁ ዶክተሩን ምን ሆና ነው ብላችሁ መጠየቅ የምትችሉ ካላችሁ ነው ምንድን ነው ብላችሁ መጠየቅ የምትችሉ ካላችሁ። በተረፈ የመዳሟን ስልክ ስጠኝና እኔ ልጠይቃት መዳሟን። ከዛ ኤምባሲም ፓስፖርት ኮፒዋ ለቤተሰብ ጠይቀሃል? ደላላ ፓስፖርት ኮፒዋ የለክም? የእህትክ ዘነበ የለም ፓስፖርት ኮፒ ራሱ ፈልግ አጣው ነው። ቤተሰቦች ግን ጠይቀሃል? የላቸውም የድሮ ፓስፖርት መጀመሪያ ሲያወጣል? የለም ማንኛውም ሰው ጋር የለም። እሺ የደላላው ስልክ አለክ? ኢማራት ያመጣት ደላላ ስልክ? እሱ ስልኩ ማላነሳማ። እሺ ላክልኝ እኔ ልሞክር። ቃንዴ ዳሙን ስቤታለሁ ፊት ለፊት ያገኘኋት እሷን ነው። ስልክህን ላክላትና በኢንቦክስ ለኔ የሚጻፍ ላይ እሷ ትላክልኝና መጀመሪያ ያለውን ነገር ጥሩ ለምትሉት አካል ሁሉ ሼር አድርጎ የመጣ ሰው ይምጣ። ማንም ሰው ብታዩ ማንም ሰው ሆስፒታል መሄድ የሚችል የልጅቷን ቤተሰብ ውክልና ይላክ ለወንድምየውና አስክሬኑን እንሸኛለን፣ ፕሮሰሱን ጨርስላታለን አሉ። ብሌንን ትናንትና አታሟርች ምናምን ብለን ጮኸንባት። አድርጓት ወድቃ ነው ብላ ነው ሴትዮ ያስገባቸው። የቀቆ ሆስፒታል ወድቃ ነው ብላ ነው። አሁን ኤምባሲ ያጣራል ጉዳዩ። እውነት ወድቃ ነው ወይ ምንድን ነው የሚለውን ነገር፣ ሰው ገፍትሯት ነው ወይ የሚለውን
ልጅ ናት። ሴትዮዋም አምጥታ ሆስፒታል ወርውራት። ከዛም በኋላ መታጠቅም አሉ ዶክተሮቹ። በቃ እንደዚህ ነው ያለኝ። እኔ በጣም ገረመኝ። ከዛ ሰራተኛዋን 3 ዓመት ያገለገለቻትን ሰራተኛ እንደዛ ጭንቅላቷ ተሰንጥቆ ሆስፒታል ወርውራት። እሷ ላጠይቅም ጤነኛ ሰው ሆነች። ቤተሰቦቼ እንደሰማችሁት እንግዲህ የዚች ልጅ አሟሟት ያሳዝናል። እችኛይቱም እንግዲህ 3 ዓመት መዳሟን ካገለገለች በኋላ የ3 ዓመት ምን እንዳደረገቻት አይታወቅም። ራሷን ስታ ሆስፒታል እና ለማንኛውም ሁላችሁም ድምጽ እንድትሆኑ ለዚች ልጅም ድምጽ እንሆን ማለት ነው። ያቺ ስነ ሀቢባ ስለደረሱላት ምንም ማለት አይደለም። ቢያንስ ማለት ነው ሰዎች እንዲደርሱላት አድርጋለች ሀቢባ ማለት ነው። ግን ለዚች ግን ማንም እየደረሰላት አይደለም፣ ማንም እየጮህላት አይደለም። በከንቱ ነው ራሷን ተብሎ በውሸት መረጃ እንግዲህ አረቦቹ እንደሆኑ እየተነገረ ነው ያለው። ስለዚህ ለዚህ ልጅ ፍትህ እንበል፣ ሁላችንም ድምጻችን እናሰማ። በጣም ነው የሚያሳዝነው፣ በጣም ነው ልብ የሚሰብረው። የእውነት ከእለት እለት የምንሰማው በስደተኞች ላይ በስማ ቤተሰብ አያስብልን፣ ሰው አያስብልን። ልባችን ተሰበረ። ያሳዝናል ብቻ። ቀንም እሄዳለሁ፣ 15 ቀንም እሄዳለሁ፣ በወርም እሄዳለሁ። ያው እኔ ሲያይ እንዳይጓጓ እያልኩኝ እኔ ነኝ ወደኋላ እንትን የምለው ማለት ነው። አንድ ይሄ ነገር እስኪያልቅልኝ ቢያንስ እንኳ እና ስልክም አወራዋለሁ፣ ደውልለታለሁ። ያሳዝናል። እውነት በጣም ነው የሚያሳዝነው። አሁን የመጨረሻ የወሰንሽው ምን ነበር ያልሽው? ገብር ገብርኤል ዘብር ገብርኤል ነው ያልሽው? አዎ። እሺ፣ እዛ ሄደሽ መጥሪያ ነው የሰጠሻቸው ለቤተሰቦች? አዎ ሰጥቻቸዋለሁ። ተቀበሉ? ምን አሉ? እንመጣለን በቀኑ አሉ? ተቀበሉ? ምንም አላለም። እሱ ተቀበለኝ። እዛ አባገዳው ላይ ነው የሰጠሁትኝ። የእናቴን አልቀበልም አለ። ቀበሌ ሄጄ በታጣቂ በኩል እንዲደርሳት ሰጥቻለሁ። አድርሰውላታል። እና እኮ ካልመጡም በሌሉበት ይፈጸምና ያልሽው ነገር ከዛ አንቺ ትታያለሽ። በቃ አዎ በቃ ደከመኝ። ይመጣሉ ብለሽ ታስቢያለሽ? ምን አሉ? እንመጣለን አሉ። ቀኑ መቼ ነው? ዘብር ገብርኤል ቀጠሮ አይሰጥም? ዝም ብሎ ነው ወረቀት የሚሰጠው? በማንኛውም ቀን እንዲመጡ ነው ወይስ ቀን ቀጠሮ ይሰጣል? ይካቲት ገብርኤል ለይካቲት አሁን የዛሬ ወር አካባቢ ማለት ነው። ዛሬ 20 ምናምን አንቺ ትሄጂና እነሱ ባይመጡ ይጠበቁና ሰዓቱ ደርሶ ካልመጡ አዎ እኔ ሄዳለሁ። ግድ ነው እኔ መሄድ ስላለብኝ እኔ ሄዳለሁ። ሀሳብሽን እንዳትቀይም ከዚህ በኋላ በዚህኛው ካልመጡ አንቺ እዛ ሄደሽ ምለሽ ጨርሰሽ በቃ እርግፍ አድርገሽ ብቻሽን እንደተፈጠርሽ ፈጣሪሽን ብቻ ይዘሽ ኖር ህይወትሽን። ከዚህ በኋላ ቤተሰብ እንዳይ አለኝ እንዳትይ። በቃ ብትሞቺም መዘጋጃ ይቅበርሽ፣ መንግስት ይቅበርሽ። ሲጀመር ከዚህ በላይ መሞት አለ። አቡ ገለውኛል እኮ ከዚህ በኋላ ኖረሽ ስትሞቺ መንግስት ይቅበርሽ። አለቅ ምን ተቀርቦልኝ እሺ እንጂ ምንም እንትን ማንም ሀሳብሽን እንዳያስቀይርሽ። በቃ ከዚህ በኋላ ፍርድ ቤት አባገዳ ምናምን መንከራተትሽን ትተሽ የመጨረሻ ወስነሽ ህይወትሽን ኑሪ። በቃ ብቻሽን ኑሪ። ምን አባቱ ፈጣሪ ያለ የፈጠረሽ አምላክ ጥሎ አይጠውሽም። እሱ የፈጠራትን ነፍስ እስከተፈቀደልሽ ጊዜ እዚህ ምድር ላይ ኖረሽ ትሄጃለሽ። አለቀ። እግዚአብሔር ያውቃል። እኔ ከዚህ በኋላ ምላሽን መተሽ ንገሪኝ። መጡ አልመጡም የሚለው ምላሹን መተሽ ንገሪን። የእግረኛው ሚዲያን የመጨረሻ እንጠብቃለን። ሄዶ እዛ ይቀርጽልሻል አይቀርጽልሽም የሚለውን እናያለን። ከዚህ በኋላ እንዴት ታውቀናል። ቤተሰብ ነን። አይዞሽ እናበረታለን። በሚቀጥለው ትመጪና ትገቢያለሽ። አረብ ሀገርም የሚሄዱን ሀሳብ ካሰብሽ እናመቻችልሻለን መንገዱን። እሺ ጨርስና ሄዳለሁ። የዘብር ገብርኤሉን ስጨርሽ መትሽ ንገሪኝ። ከዛም በኋላ ነው የምንወስነው። እሺ ያለውን ነገር እነግራችኋለሁ። የዛሬ ወር አካባቢ እመለሳለሁ። በ17 ነው የሚሄደው። እኔ በ18 በ19 አይደለም በ17 እሄዳለሁ።
በ20 ምናምን እመለሳለሁ እነግራችኋለሁ። እሺ በቃ እንጠብቃለን። ዋትሳፕ ላይ ቮይስ አድርጊልኝ አስገቢኝ ብለሽ ንገሪ፣ እናስገባሽ እና ከሱ ውጤት በኋላም የእግረኛውን ሚዲያ መጥቶ ይቀርጻል። አካባቢሽ ላይ አይቀርጽም። በቃሉ መሰረት ቃል በገባው መሰረት እንጠብቅና ከዛ የመጨረሻውን ውጤት አይተን የሚሆነውን አረብ ሀገር በምትሄጂም ከሆነ ሌላ የሚሆን ነገር ካለ አብረን እንወስናለን። እሺ ማርትዬ አይዞሽ የኔ እናት። እሺ በጣም ነው የማመሰግነው። ምንም አይደል፣ አይዞሽ። አንቺ የስደት እህታችን ነሽ፣ እኛ ከጎንሽ ነን። አረብ ሀገርም መሄድና መስራቱን ከወሰንሽ አለን እኛ እህቶችሽ፣ እንረዳሻለን እንድትሄጂ። ካልሆነም የሚሆነውን አብረን እንወስናለን። እሺ እሺ አቡዬ፣ እሺ በጣም ነው የማመሰግነው። እሺ እሺ እናቴ፣ እሺ 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 ጋይስ ምሳ ቀርቧል። እና ምሳ እየተባልኩ ነው። እንሂድ ሳሎን። አንዲት የታመመች ልጅ አለች ዱባይ እያሉ ኮመንት ላይ እየጻፉ ነው።